ፍቅርና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። ሕይወት በፍጥረት የሚለዋወጥ ጉዞ ነው። በውስጡም ትልቅና ወሳኝ ምዕራፎች አሉት። እነዚህን ምዕራፎች በመዝገብ ደግሞ የወሳኝ ኩነቶች ምዝገባ ኤጀንሲ ዋነኛው ተግባር ነው። ሰላም ጤና ይስጥልን የተከበራችሁ የሀዲያ ቴሌቪዥን ተከታታዮች፣ የማዕከላዊ ኢትዮጵያ ክልል ወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የጠንባሮ ልዩ ወረዳ እየተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን እናስቃኛቸዋለን። እስከ ፕሮግራማችን ፍጻሜ አብሮነታችሁ አይለየን። የሲቪልና ቤተሰብ ምዝገባ ጥቅሙ የለው ወደር። የወሳኝ ኩነቶች ምዝገባ ለግለሰብ ማንነትን ማረጋገጥ፣ የትምህርት፣ የውርስና የጉዞ እንዲሁም ሌሎች አገልግሎቶችን ለማግኘት የሚያስችል ህጋዊ ማስረጃ ነው። ለመንግስት ትክክለኛ የህዝብ ቁጥርና የጤና መረጃ ለማግኘት እንዲሁም ለትምህርት፣ ለጤና፣ ለመሰረተ ልማትና ለልማት እቅድ የማይተካ መረጃን ይሰጣል። የወሳኝ ኩነቶች ምዝገባ ብዙ ጠቀሜታ ያለው ነው። ለመንግስትም ሆነ ለግለሰቦች ጠቀሜታ አለው። ለፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጠቀሜታው የጎላ ነው። ለመንግስት ለፖሊሲ ቀረጻ፣ ለስትራቴጂክ እቅዶችን ለመንደፍ፣ ለጤና ፕሮግራሞች ከፍተኛ ጠቀሜታ ያለው ነው። እንደ ከወሳኝ ኩነቶች የሚባል ተፈጥሯዊ ኩነቶች የሚባሉ በህይወት መወለድ፣ የሽል ሞት እነዛ ሶስቱ ናቸው። ሌሎች ማህበራዊ ኩነቶች የሚባሉት ጋብቻ፣ ፍቺ፣ ጉድፈቻ፣ አባትነትን በፍርድ ቤት ማወቅ፣ ልጅነትን መቀበል የሚሉ እስከ 10 የሚጠቀሱ ኩነቶች ናቸው። መሰረታዊ ኩነቶች የሚባሉት አራቱ ኩነቶች ልደት፣ ሞት፣ ጋብቻ፣ ፍቺ እነዚህ ኩነቶች ናቸው። ወሳኝ ኩነት በጣም እንደ ስሙም ያው ወሳኝ ነው። ለዜጎች የሚሰጣቸው ጠቀሜታዎች በጣም የጎላ እንደሆነ ያው ይታወቃል። በአዋጅም ላይ የተገለጸው አለ፣ በወሳኝ ኩነት አዋጅም ላይ የተገለጸው አለ። ስለዚህ ከዚሁ ማነሻ ኩነቶች ምንድናቸው የሚለውን ነገር ማወቅ ያስፈልገናል። አሁን ኩነቶች ወደ 4 የሚሆኑ ናቸው። የመጀመሪያው ልደት አለ፣ ሞት አለ፣ ጋብቻ አለ እና ፍቺ አለ። ስለዚህ አራቱም ኩነቶች እያንዳንዳቸው ወቅታዊ ሆነው በተለይ ልደት በ90 ቀናት ውስጥ መመዝገብ አለባቸው። በ90 ቀናት ውስጥ የሚመዘገቡ ከሆነ የልደት ጠቀሜታው ቀላል አይደለም። ምክንያቱም አንደኛ ወላጅነትን ለማወቅ ይጠቅማል፣ ልጆች ወላጅነትን ለማወቅ ይጠቅማል። ሁለተኛ ነገር ደግሞ እድሜያቸውን ለማረጋገጥም ይጠቅማል። ብዙ ጊዜ ያው ሌላ ማስረጃ ታንጀብል አይደለም ፍርድ ቤት ላይም ቢሄድ ማለት ነው። አሁን አንድ ተገዳ የተደፈረች ህፃን እድሜዋን ገና ሐኪም በግምት ነው ኢቨን ኢትዮጵያ ውስጥ እድሜን የሚያሳይ ነገር የለም ነው ተብሎ የሚገመተው በግምት ነው የሚሰጠው ሐኪም ላይ ሲኬድ ማለት ነው። ግን በወሳኝ ኩነት ላይ አንድ ልደት ከተመዘገበ ብቻውን በቂ ነው ማለት ነው። ምንም ማስተባበል ሌላ ማስተባበያ አይቀርብም ሰነዱ ማለት ነው። የትም ቦታ መሄድ አይቻልም። ሐኪም እድሜ ግምት ምናምን የሚባል ነገር አይሄድም ማለት ነው። ስለዚህ የተደፈረችው ሴት ወይም ልጃገረድ እድሜዋ ምን ያህል እንደሆነ ከዛኛው ከተመዘገበው ከክቡር መዝገብ ሹም ወይም ከዛ ያኔ ሰርቲፊኬት ለአቃቤ ሕግ ቢንሰጥ ምን ይሆናል ማለት ነው? ብቻውን በቂ ማስረጃ ነው ማለት ነው። እድሜን ያን እድሜ ማስተባበል አይቻልም ማለት ነው። ስለዚህ ትክክለኛ እድሜን ለማወቅ ይጠቅማል ማለት ነው። ትክክለኛ እድሜን ለማወቅ ይጠቅማል ማለት ነው። ስለዚህ ሶስተኛ ነገር ደግሞ ወቅታዊ በሚሆንበት በ90 ቀናት ውስጥ የተመዘገበ ልደት ለሀገርም ያለው ፋይዳ ቀላል አይደለም። ለሀገር ብዙ ነገሮችን ያን ስታቲክስ መስራት ይቻላል። ብዙ ስታቲክሶች ሲሰሩ ለብዙ ነገሮች ቤዝ ይሆናሉ ማለት ነው። ወሳኝ ኩነት ለዜጎች የሚጠቅመው ብዙ ጥቅም አለ። ብዙ ከፍ ያለ ጠቀሜታ አለው። አንደኛ ዜጎች የዜግነት መብታቸውን እንዲያውቁ እኔ ኢትዮጵያዊ ነኝ ብለው ተወልጅ ያለው በዚህ አካባቢ ነው ተወልጅኩት ብለው የዜግነት መብታቸውን እንዲያውቁ
ይጠቅማቸዋል። የልደትና የሞት ኩነቶች በጤና ተቋማት ሲመዘገቡ መንግስት የጤናውን ዘርፍ ትክክለኛ የህዝብ ብዛት፣ የወሊድ መጠንና የሞት መንስኤዎች ላይ መረጃን ያገኛል። ይህ መረጃ የጤና ፖሊሲዎችንና ስትራቴጂዎችን ለመንደፍ ወሳኝ ነው። የእናቶችና የህፃናት የጤና ክትትል ሂደቶች በጊዜ ሲመዘገቡ አዲስ የተወለዱ ህፃናትና እናቶቻቸው የሚያስፈልጋቸውን ክትባትና የድህረ ወሊድ እንክብካቤ በትክክል ለመከታተል ያስችላል። ይህም የህፃናትና የእናቶችን ሞት ለመቀነስ ፋይዳ የጎላ ነው። በጤና ተቋማት በርዝ ኖቲፊኬሽን መሰጠቱ ለህብረተሰቡ ያለው ጠቀሜታ ያው በጤና ተቋም የሚወለዱ ህፃናትን ያው በርዝ ኖቲፊኬሽን ምንሰጣቸው ሰርቲፊኬት ይሰጣቸዋል። ስለዚህ በተቋማት የመውለድ እና በተቋማት የመገልገል ጥቅሙ አንደኛው እሱ ነው። በርዝ ኖቲፊኬሽን መሰጠቱ በተቋም እዚሁ ወልደው እዚሁ ነው በርዝ ኖቲፊኬሽን ይዘው የሚወጡትና ያ ጠቀሜታ አለው። ወሳኝ ኩነት ምዝገባ ለሀገር እድገት ሀገር መላው ሀገራዊ እቅድ ለማውጣት የፖፑሌሽን ነምበርን ዲተርማይን የሚያደርግ ነው ዴዝ እና በርዝ ሰርቲፊኬት መስጠት። ስለዚህ ወሳኝ ኩነት ምዝገባ ለሀገር ኢኮኖሚ እድገት ወሳኝ ሚና አለው። ለህብረተሰቡም ያለውን የፖፑሌሽን መጠን በማወቅ እቅዶች፣ ስራዎች ስለሚሰሩ ያንን ማወቅ ለሀገር ኢኮኖሚያዊ ፋይዳ ይኖረዋል። ሁሉም ዜጋ ዜግነቱን ያረጋግጥ ዘንድ ባለፉት ዓመታት በወሳኝ ኩነቶች ዙሪያ በልዩ ወረዳው በርካታ ስራዎች ተሰርተዋል። የግንዛቤ ማስጨበጫ መልእክቶችን በተመለከተም እንዲሁ በርካታ ስራዎች የተሰሩ ሲሆን ስራዎችም አመርቂ ውጤት አስገኝተዋል። ወሳኝ ኩነቶች ዘርፍ ያው እንደ ጠንባሮ ልዩ ወረዳ ሰፊ ስራ ነው የተሰራው። በመጀመሪያ ያው ግንዛቤ ከመፍጠር ይጀምራል። ወሳኝ ኩነት ለምን ይጠቅማል? ለእያንዳንዱ ዜጋ ቅድም እንዳልኩ ፍቺ ሊሆን ይችላል፣ ጋብቻ ሊሆን ይችላል፣ ሞት ሊሆን ይችላል። ያው ኩነቱ በተፈጠረው እንትን ማለት ነው ሁሉም ሰው እንዲመዘገብ ቅድሚያ ያው የግንዛቤ ስራ ነው የተሰራው። በአጠቃላይ በየማይወራዊ መሰረቱ የግንዛቤ ስራ ነው የተሰራው። ከዛ ቀጥሎ ሁሉም ዜጋ ኢትዮጵያዊነቱን እንዲያረጋግጥ ዜግነቱን እንዲያረጋግጥ ትልቅ ስራ የተሰራበት ከጽህፈት ቤት ባለሙያ ጀምሮ ከባለድርሻ አካላት ጋር በቅንጅት ተቀናጅተን የተሻለ ስራ የተሰራበት አመት ነው። ለጽህፈት ቤታችን ለህብረተሰቡ አዌርነስ እንሰጣለን። የወሳኝ ኩነት ምዝገባ በነፃ ነው የሚሰጠው እና ህብረተሰቡ ያንን ቢጠቀም ለሀገር እድገትም ለህብረተሰቡም የተሻለ ጠቀሜታ ስላለው ከወረዳውም ጋር በየቀበሌው ኢንፎርሜሽኑ እንዲሰጣቸውና ህብረተሰቡ ያንን አገልግሎት ምንም ሳይከፍል በነፃ ስለሚሰጥ ህብረተሰቡም የሚወሉትን አገልግሎቱን ማግኘት ተቋም ውስጥ እንደሚችሉና ህብረተሰቡም እንደዚህ አይነት አገልግሎቱን ማግኘት እንደሚችሉና በየቀበሌው እንደዚህ አይነት አዌርነስ ክሬት እያደረግን ነው። አሁን ተቀናጅተን እየሰራን ነው ከቀበሌ ኃላፊዎች ጋር ከወረዳ ጽህፈት ቤት ጋር ሆስፒታሉም ለሚገለገሉ ህብረተሰብ አካላት እዚሁ እየሰጠናቸው አገልግሎቱን እነሱም በሄዱበት እንደዛ በነፃ እየተጠቀሙ እንደሆነ ኢንፎርሜሽኑ እንዲሰጡ እያደረግን ነው ያለ ነው። ግንዛቤ ማስጨበጫ ትምህርት የተሰጠባቸው ፊት ለፊት የተለያዩ አጋጣሚዎችና ስብሰባዎችን በመጠቀም ህብረተሰቡ በተሰበሰበበት ስብሰባዎችን አጋጣሚ በመጠቀም ግንዛቤ ማፍጠር ስራ ተሰርተዋል። ሌላኛው ደግሞ ብሮሾሮችን በማሳተም ወይም ከክልል የሚወርዱ ብሮሾሮች እኛ በዚህም ኮፒ በማድረግ ለብዙ ህብረተሰብ የማሰራጨት ስራ ተሰርቷል። ወሳኝ ኩነት ስራ በሚመለከት ያው ጽህፈት ቤቱ ብቻውን አይደለም የሚሰራው። ብዙ ባለድርሻ የተለያየ ባለድርሻ አካላት አሉ። ጤና አለ፣ ትምህርት አለ፣ ፓብሊክ አለ። ከዚህ አካላት ጋር የጠበቀ ግንኙነት አለ። ከጤና ጋር ልጆች እንደተወለዱ እዛው ጤና ላይ እንዲመዘገቡ ከጤና ጽህፈት ቤት ጋር በመሆን ከኃላፊዎቹ ጋር በመሆን ተቀናጅተን የተሻለ ስራ እየተሰራ ያለበት ነው። የተሻለ አፈጻጸምም ያለበት ነው። ከዚህ በፊት የወሳኝ ኩነቶች ምዝገባ አስፈላጊነቱ ላይ ጠቀሜታው ላይ ምንም ብዙም ህብረተሰቡ ግንዛቤ አልነበረም ነበር። ግን ከቅርብ ዓመታት ወዲህ ከዛሬ 3 ዓመት ወዲህ ብዙ ህብረተሰቡ እየተለወጠ የመጣበት ይሄ በጣም አስፈላጊ ስለመሆኑ በተለይ ስራን ከማግኘት ስራን ከመፈለግ አኳያ ብዙ ዜጎቻችን ወደ ተለያዩ አካባቢዎች ሄደው የሚሰሩበት ከመሆኑ ጋር ተያይዞ መረጃን ከማምጣት ትክክለኛ መረጃ ይዞ ከመሄድ ጋር ተያይዞ በጣም ግንዛቤ ከማግኘታቸው የተነሳ አሁን ስራው በጣም እየበዛ ጠቀሜታውን ህብረተሰቡ እያወቀና እየተረዳ የመጣበት ሁኔታ አለ።
እንደ ፍርድ ቤቶቻችንም አብዛኛውን ስራ እዚህ ፍርድ ቤት ችሎት ላይ ግንዛቤ እንፈጥራለን። የወሳኝ ኩነቶች ምዝገባ አስፈላጊ ስለመሆኑ እንደ ትክክለኛ መረጃ ምንጭ የሚያስፈልግ ስለመሆኑ ለሀገር ራሱ ለአካባቢው ትክክለኛ መረጃ የህዝቡን ራሱ ዳታ ለማግኘት የሚጠቅም ምንጭ ነው የሚያገለግል ከመሆኑ ጋር ተያይዞ ብዙ ጊዜ ግንዛቤ እንፈጥራለን። ከዚህም አልፈን ትምህርት ቤቶች ላይ ብዙ ህዝብ በሚሰበሰብበት አካባቢ የወሳኝ ኩነቶች ሚና ምንድነው፣ ጠቀሜታው ምንድነው የሚለው ነገር ግንዛቤ መስጠቱ ስራ በጣም እየተጠናከረ የመጣ ከመሆኑ የተነሳ ፍርድ ቤቶችም ይህንን ይሰጣሉ። ሌሎች አካላትም ባለድርሻ አካላትም ይህንን ግንዛቤ ስራ አጠናክረው ከመቀጠላቸው የተነሳ አሁን ፋይዳውን ህብረተሰቡ በጣም እየተረዳ የመጣበት ሁኔታ አለ። በጤና ተቋማት የሚሰጠው የልደትና የሞት ማሳወቂያ ወረቀት ምዝገባው ያለውን ሽፋን ከፍ ለማድረግ ወሳኝ ድርሻ አለው። በልዩ ወረዳው በሚገኘው በሙዱላ የመጀመሪያ ደረጃ ሆስፒታል የልደት ማሳወቂያ ወረቀት አቅርቦት በበቂ ሁኔታ አለመኖሩ የምዝገባውን ሽፋን ከፍ ለማድረግ እንቅፋት ሆኗል። ጤና ሚኒስቴር የላከው ፓድ አልቋል። ያ ፓድ ተቸግረን ክልል ደውለን ጠይቀን በራሳችን በሆስፒታል ማለት ነው በሆስፒታል በኩል ኮፒ እያረገን ሃርድ ኮፒን ኮፒ እያረገን እየተጠቀምን ነው እስካሁን ያለ ነው። ችግሩ የሆነብን የማሳወቂያ ፓድ የለም። ወረቀት ሆስፒታል ኮፒ እያረገ ነው የሚጠቀመውና ያ ደግሞ ተጨማሪ ወጪ እየሆነብን ነው። ስለዚህ የሚመለከተው አካል ይህን ማታወቂያ ወይም ፓድን ማቅረብ የሚችልበት አግባብ ቢፈጠር እላለሁ። ቅንጅታዊ አሰራርን በተመለከተም ጥብቅ ትስስር በመፍጠር በተሰሩ ስራዎች በርካታ ለውጦች ተመዝግበዋል። ባለፉት ዓመታት በህብረተሰቡ ዘንድ በወሳኝ ኩነቶች ምዝገባ ዙሪያ የነበረውን የግንዛቤ እጥረት ለመፍታት ያስችል ዘንድ ጉዳዩ የሚመለከታቸው አካላት በቅንጅት ተንቀሳቅሰዋል። ቅንጅታዊ አሰራር ወሳኝ ነው። በተለይ ወሳኝ ኩነት ምክንያቱም በአንድ ተቋም ብቻ የሚሰራ አይደለም። አሁን የፓብሊክ ሰርቪስና ሰላምና ጸጥታ ጽህፈት ቤትን ሲናይ ሰላምና ጸጥታ ጽህፈት ቤት ነው ለፋይናንስ ደብዳቤ ጽፎ ክቡር መዝገቡ ወጪ ሆኖ እንዲወጣ የሚያደርገው ማለት ነው። ወጪ ሆኖ ሲያደርግ ካደረገ በኋላ ይሄንን እነማን ናቸው የሚወስዱት? በእኛ ስር የሚተዳደሩ ስራ አስካጆች ናቸው ይዞ የሚሄዱት። ስራ አስካጆችን የቀጠርናቸው እኛ ነን። ፓብሊክ ሰርቪስ ነው የቀጠረው። ስለዚህ ቅንጅቱ የሚሰሩ ስራዎች ላይ አሁን ቅጂዎች አሉ። ክቡር መዝገብ ላይ ቅጂዎች አሉ። ያን ቅጅ በትክክል መመዝገብ ያለ መመዝገባቸውን ባለቤት የሆነ አካል አለ። በተለይም ሰላምና ጸጥታ ላይ ማለት ነው። እሱ ኢቫሉዌት አድርጎ የሚያመጣውን ነገር ቻሌንጅ ምናልባት የአሰራር ጥሰቶች የተፈጸሙበት ነገሮች ካሉ እኛ የጋራ እያደረግን ነው የምንሰራው። የጋራ ለማድረግ ኢቨን በቅርብ ጊዜ ስብሰባ ለማጥራት እቅድ ይዘናል የጋራ ለማድረግ ማለት ነው። ግን ከዚህ በፊትም በ2017 ላይ በጥሩ ሁኔታ እንደተሰራ ነው የሚያሳየው መረጃው። እኔ በቅርብ ጊዜ ነው ወደዛ የሄድኩት። ግን በ2018ም ያንን ማናሻ በማድረግ ለመስራት በቅንጅት ለመስራት ከሰላምና ጸጥታ ጋር በደንብ እያደረግን ነው ያለነው። ቅንጅታዊ አሰራሮቹ የጠነከሩ እንዲሆኑ እየተገን ነው ያለነው። ተቀናጅተን እየሰራ ነው። በፊት የነበረው ተቋም ውስጥ የሚወለዱ ከወረዳው ጤና ጽህፈት ቤት ጋር በመሆን እዚህ ሆስፒታል ውስጥ ወልደው ሲወጡ ነው አንድ ላይ ተሰጥቷቸው የሚሄዱትና ከጽህፈት ቤቱ ጋር በመቀናጀት እዚህ ሆስፒታል ውስጥ አዘጋጅተን ነው እየወሰዱ ያሉትና በጋራ ነው እየሰራን ያለነው። እስከ ቀበሌ ድረስ ኖቲፊኬሽኑ አብሮ የሚሄድበትና ከየት ቀበሌ እንደተወለዱ ሙሉ ኢንፎርሜሽኑ እስከ ወረዳ ታች የሚሄድበት አሰራር ነው ያለውና በዛ ነው እየሄድን ያለነው። ኦርጋናይዝድ ሆኖ ወረዳው እስከ ቀበሌ ድረስ ከተቋሙ የተወለዱ እንዳለ ኢንፎርሜሽኑን በዛ ደረጃ ነው እየተቀባበልን ያለነው። ባለድርሻ አካላት ጥንካሬን በሚመለከት ባለድርሻ አካላት በየወቅቱ ያ ውይይት በማድረግ ስራዎች ምን ተከናወነ የተከናወኑ ተግባራትን በመገምገም ያሉ ክፍተቶችን ደግሞ ለማረም አቅጣጫ በማስቀመጥ ከባለድርሻ አካላት ጋር ውይይቶች እየተደረገ ስራዎች ተሰርተዋል። በዚህም ደግሞ የመጡ ለውጦችም አሉ። የወቅታዊ ምዝገባ ሽፋንን ደግሞ በዚህ ከፍ እንዲል ረድቶናል። በሙዱላ የመጀመሪያ ደረጃ ሆስፒታል የወሳኝ ኩነቶች ምዝገባ ተጠቃሚ የሆኑ የህብረተሰቡ ክፍሎችም ስለ አገልግሎት አሰጣጥ ሂደቱ ይህንን ይመሰክራሉ። በጣም አገልግሎቱ ቀልጣፋና በጣም እጅግ ማራኪ ነው። ሌላ ሰውም ደግሞ ይሄንን እድል ቢጠቀምና ለወደፊትም የሚያገለግል እስከሆነ ድረስ መንግስትም ደግሞ ያመጣውን የመንግስትም ተልዕኮ ነው። ሁለተኛ ደግሞ ለራሳችንም የሚያገለግል ነው። የልጄ ዋስትና ነው።
ስለዚህ ሁሉም ሰው እንዲጠቀምላለው። ሌላኛው ጉዳይ በልዩ ወረዳ የሚገኙ የፍትህ ተቋማት የወሳኝ ኩነቶች ማስረጃዎችን በፍርድ ሂደቶች ውስጥ የማካተት ልምድ ነው። ይህም የፍርድ ሂደቶችን ሚዛናዊነት ለማስጠበቅ ይረዳል። ዳኝነት ስርዓት ጋር ያለው ጠቀሜታ በጣም ከፍተኛ ነው። ለምሳሌ እኛ ዳኝነት ስራ ስንሰራ አብዛኛው ነገር ከመረጃ ጋር የተያዘ ነገር ነው። ከመረጃ ጋር የተያዘ ከመሆኑ ጋር ተያይዞ ብዙ መረጃዎችን እንደ ማስረጃ የሚቆጠሩ ነገሮች ትክክለኛ ማስረጃ የሚሆነው ነገር የምናገኘው አብዛኛው ከወሳኝ ኩነቶች ምዝገባ ጋር ተያይዞ ነው። ለምሳሌ አንዳንድ ሰዎች እድሜ ሊያጨረብሩ ይችላሉ። እድሜ ሲያጨረብሩ ይሄ በምንሰራቸው ስራ ሂደት ላይ ያጋጠሙ ችግሮች ስለሆኑ እድሜ ጋር ተያይዞ ለምሳሌ እድሜን የትክክለኛ እድሜ ይምጣ የምንለው ነገር ለማረጋገጥ ድሮ በሰዎች ማስረጃ ወይም በተለያዩ እውነተኛ ማስረጃዎች ባልሆኑ ነገሮች ስናረጋግጥ ነበር። አሁን ግን ይህንን በቀላሉ ለማግኘት የሚረዳን ነው የወሳኝ ኩነቶች ምዝገባ። ትክክለኛ የሆነ መረጃ ልናገኝ እንችላለን። ሌላው ደግሞ የተቀላጠፈ ፍትህ እንዲያገኙ ይረዳቸዋል። ሰዎች መረጃ ምንጭ ከመሆኑ ያለፈ የተቀላጠፈ ፍትህ እንዲያገኙ ቶሎ ብሎ ከዚህ በፊት ፍርድ ቤቶች ብዙ ማስረጃን ለማግኘት ብዙ የሚፈጉበት ሁኔታ አለ። ይህንን ባጭሩ ኃላፊነት ያለበትን የሚመለከተውን ተቋም ጠይቀን ትክክለኛው መረጃ ከዛ ተቋም የተመዘገበበትን ከወሳኝ ኩነቶች የተመዘገበ መረጃ ይቀርብልን ስንል ባጭሩ ስናገኝ ሰዎች የተቀላጠፈ ፍትህ የሚያገኙበት ሁኔታ አለ። ለምሳሌ ከዚህ ከወራሽነት ጋር ተያይዞ ክርክሮች ቀርቦ ነበር። እንኳን የተወሰኑ ግለሰቦች ወደ ግጭት ሲያመሩ ይህንን ማስረጃ እስቲ ከወሳኝ ኩነቶች መቅረብ አለበት የሚለው ነገር ሲናገር በዚህ ፍርድ ቤቶች ወራሽነትን ከመስጠታቸው በፊት ቀድሞ የወሳኝ ኩነቶች ማስረጃ ምዝገባው እንዲመጣ ነው የሚያዙት። ይህ ደግሞ ለኛ ትክክለኛ የመረጃ ምንጭ ስለሚሆን አሁን ብዙ መዛግብት ባለፉ አመታት በተለይ ከወራሽነት ጋር የተያያዙ ነገሮች ስንሰጥ የሞት ምዝገባ የሞት ኩነት ምዝገባ የተደረገበት መረጃ እንዲቀርብ ነው የምናዘው። በዚህ ማናሻ ብዙ መዝገቦች የተሰሩበት ሁኔታ አለ እንደኛ ልዩ ወረዳ። በቀጣይም በልዩ ወረዳ የሚገኙ ተቋማት በየዘርፋቸው ለህብረተሰቡ ተገቢውን አገልግሎት ለመስጠት አቅደው እየተንቀሳቀሱ ይገኛል። ታዲያ በዚህ ሂደት ውስጥ የሚታዩ ክፍተቶችና ብልሹ አሰራሮችን ለማረምና አለፍ ሲልም እርምጃዎችን ለመውሰድም ታቅዷል። የአሰራር ጥሰቶች የተፈጸሙበት ነገሮች ካሉ እኛ የጋራ እያደረግን ነው የምንሰራው። የጋራ ለማድረግ ኢቨን በቅርብ ጊዜ ስብሰባ ለማጥራት እቅድ ይዘናል። የጋራ ለማድረግ ማለት ነው። በ2018ም ያንን ማናሻ በማድረግ ለመስራት በቅንጅት ለመስራት ከሰላምና ጸጥታ ጋር በደንብ እያደረግን ነው ያለነው። ቅንጅታዊ አሰራሮቹ የጠነከሩ እንዲሆኑ እየተገን ነው ያለነው። እቅድም እየያዝን ነው ያለነው። ስለዚህ ወሳኝ ኩነት በተለይ ስራ አስካጆችን አስመልክቶ 2018 ላይ ዲስፕሊነሪ ሜዠርመንትም የተወሰደባቸው አሉ። በተለይ የጽሁፍ ማስጠንቀቂያ የተሰጠባቸው የቃል ማስጠንቀቂያ የተሰጠባቸው አሉ። ሁላችንም በጋራ በመስራት ትክክለኛ መረጃን መሰረት ያደረገ ጠንካራ የጤና ስርዓትን ገንባ። የተከበራችሁ የሀዲያ ቴሌቪዥን ተከታታዮች የማዕከላዊ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ በሚያከናውናቸው ዘርፈ ብዙ ተግባራት ላይ ተመርኩዘን በክልሉ በሚገኘው የጠንባሮ ልዩ ወረዳ እየተከናወነ ያለውን የወሳኝ ኩነቶች ምዝገባ አፈጻጸም እንዲሁም የታዩ ተስፋ ሰጪ ስራዎችን ጨምሮ የአገልግሎት አሰጣጥ ሂደቶችን ያስቃኘናችሁ መሰናዶ የተከታተላችሁትን ይመስል ነበር። ከቀሪ ከሀዲያ ቴሌቪዥን መሰናዶዎች ጋር ሰናይ ጊዜ እንመኝላችኋለን። ዘመናዊ ሁለንተናዊ የህዝብ አስተዳደር ሰላማዊ እድገትና ልማት ሲያጎናጽፍ ለሀገር የሲቪልና ቤተሰብ ምዝገባ